ሄሎ ኢትዮ ሰላሳ አረቢያ መጅሊስ ነው ምን ልታዘዝ አድራሻችሁ የት ነው አድራሻችን ቤተል ቢጫ ፎቅ ጀርባ አቀዋለሁ መጣው ምን ላሳይሽ ባለቤቴ እኮ ከኢትዮ ሰላሳ መጅሊስ ውጭ እንዳታዥ ብሎኝ ነው ምን የተለየ ነገር ኖራችሁ ልዩነታችንን ሌላ ላሳይሽ ለዚህ ማለት በጣም የሚያምር ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን እሺ አልጋም ቁም ሳጥን እሺን ካቢኔት እንሰራላችሁ አሁን ሰራለን ለዛውም ጥራትና ጥንካሬ ያላቸው አዲስ አበባ ቤተል ቢጫ ፎቅ ወረድ ብሎ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230 እንጀራ ተጋግሮ እንኳን ለሁለት ለሶስት ቀን እንኳን አይቆይም እንደዚህ ቤት በረካ እንኳን ይላችሁ ቡን በቃ የት እንደምታረጋው ወቀለፍ እንደው ቤቱ እንዳለ ምን የሚለው ልብሱ ራሱ ይዘማ አንድ ነገር ስራ ነው የሚያደርጉት አይሻ አንቺ ነው ጆሮሽ ላይ ተንተካ ስምሽ አይደለም እንዴ ምን ነው ሰሚ እዚህ ጋር ያለሽ ምን አብሰል ቆዛ በተጉርተሽ ምን አብተራጂ ሁሉ ማራጅ ነው ይችላል ይሄ ምን ነው የሚለው መስኮት ደሞ ምንድን ነው ይሄን አጥጣጣ ይውስ እንዴ ደሞ ጀሬ ተጋገረ ሶስት ቀን ቆይ ቆይ በዚህ እንጀራ በረዴ ነው ወይ ሶታ ምን ታሪጊዋለሽ እንትና ተጋገረ ለዩሽ እስከመጣ ቤቱን ማስደሽ ምሳም ሰርተሽ ቡና ፍተሽ ነው የምጠብቅ ጎርቤት ሄጂ እስከመጣ አሁን ይሄን ጣቢ ቁጭ ነሽ ጎርቤት ደርሽ መጣ ነው እስከመጣ ስራሽ እንዳልጨርሽ ይሄን ልብስ አጥበሽ ጨርሰሽ ቤቱን አጣራተሽ ይሄ መስታወት ወልውይ ምን እንዳይመስል እቃውን አጥበሽ ግቢውን ወልውለሽ የሳሎን ቤቱን ምንጣፋው ተሽጣል ደሞ ስሚ ቁርስም ምሳም ስመጣ አንድ ላይ ነበር ገብተሽ ምንም አይነት ነገር እንዳለች ደሞ እንደዛ እንደፋሽ ምንም ነገር አቤት ሰላም አለይኩም እንተነሽ ልብሱን ማጠብተይና ቁርስሽን በይ አይ ጋሽ እትያዝበችኝ በጣም ብዙ ስራ ነው እሱን ታሷን ጨርስ በኋላ ስራው የት ይልብሻል ይልቃውን ተነሽና አንቺ ያቀረብሽልኝ ቁርስም እኮ እንዳለ ነው አልበላሁትም ባክሽ ተነሽ ገብተሽ በይ ነው ጋሽ አልጣፈጥኩም እንዴት አይጣፍጥም በጣም ይጣፍጣል እኮ አንቺ የሰራሽው ምግብ ግን ባክሽ እኔ ቢሮ ነው ስለረፈደብኝ እዛው በላለሁ ግን አንቺ ተነሽና በይ ስራው የትም አይሄድብሽም እሺ አይ ጋሽ እትዬ በጣም ብዙ ስራ ነው የምትሰራው እናትና ልጅ ከበድ وعليكم السلام مالكش كويس ليش سلام ايش ليش سلام ሁሉ ነገር ምን አሰብሻለሽ ራሷ ጋር ምን ይዘን እንዴት አራስ ቢሆን ወሰደው ነገር ነው
እኔ ግን ምን አሰብኩ መሰለሽ ብዙ ጊዜ የተለመደው አራስ ደቂቃ ላይ የአራስ ልጅ ልብስ ነው እሱ ደግሞ ያው ብዙ ጊዜ ህፃናቶችም ቶሎ ስለሚያድጉ ያ ልብስ አንዴ ወይ ሁለቴ ቢለበስ ነው ያ ከሚሆን ደግሞ እኔና አንቺ ሼር አድርገን ጥሩ ነገር በቃ ሊጠቅማት የሚችል ነገር ይዘንላት ብንሄድ እንደዛ ነው ያሰብኩት ምን ይመስልሻል ፈቲ ፊልም እያየሽ ብቻ እንዳይሆን ምን መሰለሽ ጭራሽ እግሬ ከመውጣቴ ከሰበሱልኝ ምን ያሽል ደግሞ ምን አይነት ደስ የማይል ነገር ነው የምታወራው በእውነተኛ ታሪክ ላይ የተመሰረተ ፊልም እኮ ነው ይሄማ ይሄ ፊልም እኮ አላየሽም አንቺ እውነተኛ ታሪክ ላይ የተመሰረተ ወይ አንቺ ልጅ አሁን ቁም ነገር ለመነጋገር ተገናኝተን አንድ ፊልም ማየት ነው ይታል የቤት ሻል በቃ ብለሽ በቃ በየሄድሽበት ፊልም ማየት ጀምርሽ አንጋሽ እትዬ በጣም ብዙ ስራ እናትና ልጅ አሻ አይረብሽም እንዴ ይርብሻል አቃለሁኝ ስራ ስትሰሪ ይደክምሻል ካልበላሽ ደግሞ ይበለጠ ነው የሚደክምሽ ስለዚህ ስራውን ለጊዜው አቁሚና ገብተሽ ቢ ስራው ስለማያልቅ ግዴለሽ እሷ ምንም አትልሽም እኔ ነኝ ያዘዝኩሻል ትንሽኛ እሺ ጋሽ መልካም ሰው ነው ታላቅ ጀዛውትን ይፈል አሜን በይተነሽና እንዴ ለምን ምን ነው ምን ተፈጥሮ ነው በቃ አንቺ ወሰኝ ነው በኋላ እናወራለን እሺ ምን ተፈጥሮ ነው ወሰኝ በቃ አንቺ ፈቲ ቆይ የተፈጠረ ችግር አለ እንዴ ችግር የለም በቃ አንቺ ግቢና እኔ ቢሮ ሄዳለሁ ሰዓት ወጥቶኛል እሺ እዛው በላደው አሜን ጭራሽ ድምፁን ማለጣቸው ምን አይነት ንቀት ነው አንቺ አይሻ አቤት ምን ልታሪ ቆይ ውስጥ ይሄን ስራ ሰይ ኔክስት ሂጂ ወደዛ ሂጂ ምን እየሰራሽ ነበር እስኮ ምን እየሰራሽ ነበር ስራ ይሰሩ ነበር ምን ነው ስራሽን ማን ይወልሽ እኮ ገና እግሬ ከመውጣቱ ከባሌ ጋር እየተልከሰከሽ አይ ትዬ ምንም አልሰራሁም እኮ ውስጥ ምን ታደርጊያለሽ ታዲያ ቁርስ እየበላሁ ነበር ይዛ ጋር እስኪ ሂጂ ቁርስ እየበላሁ ነበር ምንድን ነው ያልኩሽ ስመጣ ትበያለሽ አልኩሽ ደግሞ ስራ እየሰራሁ ነበር ትላለሽ ሰራሰርሽ ሁለቅ ምሳሌውን አላየሁሽም እና አንቺ ልክስክስ ገና እግሬ መውጣቱን ጠብቀሽ ከባሌ ጋር እዚህ የምትጀናጅኝ አራት ምን እየሰራሽ ታዲያ እኔ ያዘዝኩሽን ሰራተሽ ምን ውስጥ ምታሪ አንቺ ባለጌ እዚህ ቤት ውስጥ ካሜራ የለም ብለሽ ነው ምን እያሉ ነው አልገባኝም ምን ነው ባይገባሽ ድሮ ማውቆ ይተኛ ሲቀሰቀሱ ታይነሰን ተብሏል አንቺ ኮተታም ከባሌ ጋር ምን እየሰራሽ ነበር ይሄ ጉድሽን አይታይሽም ልሸመጥጪ ነው እኔ ምን እንደፈለጋችሁ ጋሽ በጣም ጥሩ ሰው ናቸው ታይ እንጂ እኔ ነኝ መጥፎ ሰው ታዲያ ጋሽ ጥሩ ሰው አይጥ ምስክር ድምቢጥ አሉ ታነሽ አሁን እንጂ ከዚህ ቤት ታነሽ ቤቢ ታነሽ ሂጂ ምን ወደዛ ትይታል ምንድነው ፈቲ ምን ተፈጥሮ ነው ቤት ሰላም አይደላችሁ ምን ሰላም አይደለሽ ምን ነው ባለቤትሽ ወደ ስራ ላይ ደም እንዴ ያው እንደተለመደው ከሱ ጋር ነው የምትጣለው ብለሽ ነው መቼም ወደ ሚብስሽ ከሱ ጋር ስትጣይ ነው ለዛ እኮ ነው ለዛሬውስ ባሰኩ ማለት ቆይ ግን ምን ተፈጥሮ ነው ወንድ ልጅ ቆፍጠን ሲል ነበር የሚያምኩት የጓዳው ነገር ለኛ ለሴቶቹ ቢሆን ምን ነበረበት ሰራተኛ የገባው ሰራተኛ እንዳለ ያቀበጠ ይኸው ዛሬ ሞጭራሽ ቅድም አንቺ ጋር እዚህ ስመጣ እግሬ ገና ከመውጣት ጠብቆ
የቀረበለትን ቁርስ ካልበላሽ ምን ለማመጣታል በጣም ኮሚኒየር ለዛ ኮን ተነጂ ሄድኩት ቅድም አንቺ ድራማ እያየሽ ነው ያለሽ ቀላል ድራማ እንዴ አንቺ እዚህ ሆነሽ እንዴት ነው ልታያቸው ይቻልሽው? ምን አይነትሽው? ቅድም አንቺ ፊልም እያየሽ ነው ያለሽ ዋናው ካራክተር ነው ባለቤቴና ሰራተኛው እድሜ ለቴክኖሎጂ ነው የትም በትሄጂ የቤትሽን እንቅስቃሴ ማየት ትችያለሽ። አስተግፊሩላህ ፈቲያ ምን ነካሽ? እዚህም ደረጃ ደርሰሻል? ቆይ ባለቤትሽንና የቤት አጋዥሽን እየተከታተልሻቸው ነበር ማለት ነው? ሆነ ሰዓት አለፋደ ፍቅያታችሁ አይከብድም? በጣም ቀላል ነው እንጂ ውጭ ሆነሽ ሀጃሽን እየፈጸምሽ አለፋ ያርሽ የቤትሽን እንቅስቃሴ ማየት ምን ይከብዳል? ፈቲ በዲናችን ስለላይ ተከለከለ መሆኑን አታውቂም እንዴ? ተደብቆ በእኛ ላይ ክፉ ስራ የሚሰሩብንን ስራ ብንሰልላቸው ምን ችግር አለው? ደግም ሰራን ክፉ ሰራን ለዛ ጠያቂ ባለቤት አለው። አንቺ ማን ስለሆንሽ ነው ፍርድ ሰጪ ሆንሽው? የሰውን አይብ የሰውን ነውር መከታተል ክልክል መሆኑን አታውቂም? አይደለም የሰውን ነውር ኮቴ በኮቴ ልንከታተል ይቅርና ድንገት እንኳን ሰዎች ሲያወሩ ደርሰን ግድግዳ ላይ ተለጥፈን መስማት በር ላይ ቆመን ማዳመጥ አንችልም። በአጠቃላይ ከሰዎች ጀርባ ሆነን የሰዎችን አይብ መከታተል ክልክል ነው። በዚህ አይነት ለሊቢያ ያደረግነው ሴኩሪቲ ካሜራ አይቻልም ትይኝ። ያ ሌላ ይሄ ሌላ ምንም እኮ በዚህ አይነት ደግሞ እሳት ካየው ምን ልጅ ያም ስለላ ይም ስለላ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል መሰለሽ? የሰውን አይብ የሰውን ነውር የተከታተለ አላህ ሱብሃነሁ ወተዓላ የውመል ቂያማ የሱን አይብ ያወጣበታል ብለዋል። ከዚህ በላይ መክሰር ከዚህ በላይ ቅጣት አለ? አለ ደለላው ጋር መሄድ ስላለብኝ ስለራሱ ነገር ምን መፈከር ሰራተኛ ወጣለ። ምን ያችን ተወልጅ በዚህ ቅጽበት አስወጣሻት ማለት ነው? ታዲያ ከዚህ በላይ ምን እስክታደርግ ጥብቃት ሳይቀጠል ወቅጠል ነበር እናቴ። ውይ ፈቲ በዚህ አጉል ባህሪሽ ያንን አመለሸጋ ባለቤትሽን እንዳታጩ ነው መፈራልሽ። እሺ ምን ይዘንይት? ያው ቅድም እንደነገርኩሽ ነው ሁለታችን ሼር አድርገን አንድ ደና ነገር ይዘንላት ብንሄድ ይሻላል ብዬ ነው ያሰብኩት። እንትን ሴኩሪቲ ካሜራ ቢወስ እንደውም አራስ ስለሆንሽ ወደ ተቀምጣ ቤቷን ማየት ትችላለች። ምን እየቀለድሽብኝ ነው ፈቲ? ለምን ቀልዳለሁ? ከልቤ ነው እንጂ ያምሻል እንዴ ፈቲ? በይታዩ እኔ አንዴ ሀቄን ተወጥቻለሁ። ክልክል መሆኑን ነግሬሻለሁ። ብትፈልጊ አድርጊው ባትፈልጊ አታድርጊው አይመለከተኝም። የወንጀልሽ ተባባሪ መሆን ግን አልፈልግም። የራስሽን ዕቃ ይዘሽ ትሄጃለሽ፣ እኔም ደግሞ የራሴን ስጦታ ይዤ እሄዳለሁ። ጨርሻለሁ። ስቀልድ ነው እባክሽ። አይ ቀልድሽ ደስ አይልም። አራስ ቀልድ ነው እባክሽ። ነገ በዛው ሱቅ ስንሄድ በዛው መርጠን እንገዛለን። አሁን በቃ እንደምሽብኝ ደላለው በል لا حول ولا قوة إلا بالله ጭራሽ ስለላ ምን እየሆነሽ ነው ያለችው እቺ ልጅ? ሰላም አለይኩም። በጣም ደክሞኛል እርቦኛል። አይሻ የለችም። አይሻ አረቀስ አይሻ የለችም። አይሻ ተባረረች። እየቀለድሽ ነው? ለምን ቀልዳለሽ? ለምን ደግሞ እሷ ምን አጠፋች? በሙያዋ በባህሪዋ ምን የሚወጣላት ልጅ ነች? እስኪ ንገሪኝ። ኧረ ምንም በመንፈስ ብትል ምን ይወጣላታል? የሰው ልጅ ውስጣዊ ማንነቱ እንጂ ውጫዊ ማንነቱ አይደለም ያስወድደው። እሺ ምን በደለች? ምን አጠፋች? ለምን ነው የምታባሪያት? ማለት እንደምታባሪያት? ቆይ ምን አደረገች? ምን በደለች? እኮ ምን አጠፋች? ለምን ሰራተኛ እንደዚህ የምትጮኸው? እስከዛሬ የመጀመሪያው ነው ስትባረር? ስንት ሰራተኛ ተባረሩ ይላል ከዚህ ለሷም ነው እንደዚህ አትከልከል። ስንት ሰራተኛ ወጥቶ ገብቶ ያውቃል? እሱ እኮ ነው የሚገርመኝ። እና ሰራተኛ ለምንድን ነው የማይበረከትልኝ? ምን አድርጋ ነው ያባረረሻት? እስኪ ምን አጠፋች? በጣም ትሞት ነች፣ አዛዥ ነች። አድርጊ የምትያትን ነገር ታደርጋለች አይደል? ምንድን ነው ቆይ ከእሷ ጋር ያለው ነገር ለምን እንደዚህ የምትቆረቆር? ተውት። እኔ ማንም የሰው ልጅ
ሰራተኛ ስለሆነች ወይ ደግሞ ሌላ ስለሆነች ምናምን አይደለም ገባሽ ወይ አንቺ ራስሽ አይሰለችሽም በየጊዜው ደላላ ቤት መመላለሱ አይሰለችሽም እኔ ልሄድ እኮ ታንተ ማስጨነቅ ካልተመቹኝስ እኔ ወልሽ በጣም ምስኪን ሰዎች ናቸው እዚህ ቤት የሚመጡ ጠቅላላ ባንቺ ባህሪ ሰራተኛ ታመጫለሽ 3 ቀን ሳይሞላቸው በውሃ ቀጠለ ታባሪያቸዋለሽ እዚህ ላይ ሰላም አሰጫቸው እረፍት አሰጫቸው ቢደክመው አይመስልሽ ሰላም አሰጫቸው አሁን እቺ ምንም ያልፋችሁ ነገር የለም ለአንድ ሰራተኛ ወጣች ብለህ ነው ለምጮ አንቺ ላይ እየጮኩኝ ታዲያ በጣም እየገረመኝ ምንም ይገርመን ሞጣፋ ቆይ ሰራተኛ ታስገቢያለሽ ታስወጫለሽ ምን አድርጉ ነው የምትሄጂው ያሰሻቸው ነገር ይፈጽማል አዎ ለምን አንተ ነው የሚፈጽሙት ለማይቸው ነው አንቺ እንደዚህ ክፉ ይሆንሽው ለሰራተኞች በጣም ከሚገባቸው በታች ክብር እየሰጠሽ ያለው ረን ክብር የሰው ልጆች ናቸው እኮ ይደክማሉ ማለት ይፈልጋሉ ይኸውልሽ ፈቲያ ትላንትና የነበርሽበትም እንዴት እንዳገኘውሽ አትርሽኝ ምን ነው የኔት ምን ነው ሰላም አይደለሽም እንዴ ምን ሆነሽ አሙሽ ነው ሰምቼ ማገጣብ ነው እነሱ ልረዳ ብዬ ነው እዚህ የመጣሁት ይኸው ጎዳና ላይ ወደኩ ታዲያ ወደ ቤተሰቦችሽ ለምን አትመለሽም ካልሆነ ምን ብዬ እመለሳለሁ ምን ይሄ እዚህ ሀገር የምታውቂው ሰው የለም ምንም ዘመድ የለሽም የለኝም ማለት ተቀጥረኝ ተራብሮ ቤት ነበር እዛም በጣም ሲደበድቡኝ ሲያሰቃዩ ምርር ብሎ ወጥቼ የቀን ስራ ጀመረ ነው እሱን ወደ ሰካስ ቤተሰቦቼ ጋር እንደዚህ ባዶቼ ከምገባ በጣም ስጨንቀኝ ሙስሊም ነሽ አይደል እንዴት በአላህ ተስፋ ይቆረጣል ደግሞ ራስን በማጥፋት መፍትሄ ይገኛል መጨረሻ ራስሽን ካጠፋሽ አንደኛ በአላህ ዘንድ ትጠየቂበታለሽ አንቺ ያልሰራሻትን ነፍስ የማጥፋት መብት የለሽም ሁለተኛ ደግሞ ችግርሽን መፍትሄ አታስጭለትም ወይ መፍትሄ አታበጅለትም ይኸውልሽ ምናልባት እስከ ዛሬ ያለፍሽበት ህይወት በበደል በመከራ አሳልፈሽ ሊሆን ይችላል በችግር በድህነት አሳልፈሽ ሊሆን ይችላል አንድ ማትበደይበት ቤት አለ ወደዛ ልጅሽ እሷም እናቴ ነች ቢያንስ እሷ ጋር ትሄጃለሽ እሷንም ታግዣታለሽ እሺ ብቻ ባህሪሽ መልካም ይሁን ጥሩ ሰው ነው እዚህ ሀገር ማንንም አላውቅም አሁን በቃ እዚህ ቁጭ ብለሽ ምግብ አልበላሽማ ተነሽና እኔ ልውሰድሽና እዛው ቤት ትበያለሽ አሁን እንደዚህ ተቸግረሽ እያየሁ እንዴት ነው ዝም ብለሽ የምሄደው ትንሽ ባለፈው ማንነቴን ለማሸማቀቅ እየሞከርክ ነው ላሽማቀቅሽ ፈልጊያለሁ ታዲያ እያስታወስኩሽ ትናንትና የነበርሽበትን ማንነት አስታውሽ አላህ ሁሉንም ነገር ለምክንያት የሚያደርገው ትናንት የት ነበርሽ ዛሬ የት ነው ያለሽው ምናልባት ከረሳሽው ላስታውስሽ እየሞከርኩኝ ነው ችግርን ድህነትን መከራን በሰዎች መገፋትን ካንቺ በላይ የሚያቅሰው አለ ብዬ አላስብም በደንብ ታውቂያለሽ ቢቻልሽ ቢያንስ የሰዎች መከፋት የሰዎች መገፋት የሰዎች በደል ይሰማሽ ይገባ ነበር ሊከነክንሽ ይገባ ነበር አንቺ ባለፍሽበት መንገድ ሌሎች ሴቶችሽ እንዳያልፉ ማገዝ ይገባሽ ለሰዎች ችግር ሰዎች እንዲያለቅሱ ግን ምክንያት ነሽ በጣም አዝናለሁ ከማንም በላይ ችግርን መከራን ካንቺ በላይ የሚያቅሰው አለ ብዬ አላስብም በደንብ ታውቂያለሽ ቢቻልሽ
የሰው ልጅ ሲበደል ያያየሽ ዝም ባቲ የሰው ልጅ ሲገፋ ያያየሽ ዝም ባቲ ለሰው ብታዝኝ ሌሎችም አንቺ ባለፍሽበት መንገድ እንዳያልፉ ማድረግ ሲገባሽ ለሰው ችግር ለሰው መከራ ምክንያት ትሆኛለሽ እኔ ታውቂኛለሽ ከሰራተኛ ጋር ብዙ ግንኙነት እንደሌለኝ አሳምረሽ ታውቂያለሽ አየው እኮ እንደሌለህማ እግሬ መውጣት ተከተለ አንዴ ከሰራተኛ ጋር ተርመጠመጠው ሰራተኞች ጋር ስትከሰከስማ ከዚህ በላይ ምን ታሳየኛለህ አንቺ ምን አይነት ወራዳ የሆነ ነገር ነው የምትናገረው ምን እያልሽ ነው ማን ነው የሚርመጠመጠው እሺ ሰነ አይደለም ማለት ምን ሳደርጋየሽ ሲልገኝ ምን ሳደርጋየሽ እድሜ ለቴክኖሎጂ ወጣ ስል ቤት የሚያሳይ ይመስላል እኔ እግሬ መውጣት የሚጠብቀ ከሰራተኛ ጋር ስትከሰከስማ ይው አንቺ አደረጋሽ እንዴት ነው የምታወው ማን ነው የሚልከሰከሰው ባለሁበት ሆኜ ያየው እኮ መቼስ ልክደኝ አይደለም ማለት አየው እድሜ ለስልክ እኮ እድሜ ለቴክኖሎጂ ጭራሽ ሰራተኛ ቁርስ ቢ እኔም በቀን ውስጥ አንዴ እኮ በላሽ ብለህ እንኳን አደውልልኝ ግን ሰራተኛ ቆመትን ለማመጣት ቁርስ ቢ ምን ቢ ጭራሽ አንቺ ምን አይነት ርኩስ ነሽ አረ ምን አይነት ሰይጣን ነሽ አንቺ ምን አይነት ማትረቢ ሰው ነሽ ማትረቢ ነኝ እኔ ነኝ ማረበው ቁርስ ማለት መልከስከስ ነው ደሞስ አንቺ ምን ይሁን ብለሽ ነው ያንዳንዷን ነገር እዚህ ቤት የሚደረገውን ነገር አንቺ የምትቆጣጠሪ የቤቴን ሁኔታ ተደብቀሽ የምትከታተይ እኔ በዚህ ደረጃ ነው የምታምኚ አይሽ ቁርስህን እኮ መጠላህላት ይወጣው አይደል ኦኬ የሰለልሽኝ ነበር ማለት ነው አይደል በጣም አንቺ እውነተኛ ሰው ጥሩ ሰው ብትሆኚ ኖሮ ሌላ ሰው ሌላ ነገር ያደርጋል ብለሽ ባልጠረጠርሽ ነበር እውነተኛ ሰዎች ነው ማይገናቸው ይወዲ ስሚኝ ፈቲያ ይሄን አመልሽን ታስተካክያለሽ ብዬ በጣም ብዙ ጊዜ ታገሱሽ በጣም ብዙ ጊዜ እያየው እንዳላየው እየሰማው እንዳልሰማው ሆኜ ያለፉ አሁን ግን ከምችለው በላይ ሆኖብኛል ከዚህ በላይ ታከስሻል ስለዚህ ይበቃልሻል አዎ ስለዚህ ይበቃልሻል እዚህ ጋር ይበቃ ማለት ወልሽ ፈታ እኔ ፍቺ ደጋፊ አይደለም ፍቺ መጨረሻ አይደለም ግን ስሚያለሽ እናት ማለት ለልጆቿ መሰረት አላህ ካንቺ ለምን ልጅ እንዳልሰጠኝ አላውቅም እሱ ብቻ ነው የሚያውቀው ቢሰጠኝም ኖሮ ልጆቼ በእንዳንቺ አይነት እናት በዚህ ባህሪ ታንጸው እንዲያድጉ አልፈልግም ያንቺ ባህሪ ይዘው እንዲያድጉ አልፈልግም ስለዚህ ካንቺ ጋር ያለኝ ነገር እዚህ ጋር ጠበቃዬ ማናገር ትችላለሽ ማለት እዚህ ጋር በቃ አስተል አይዞሽ ለንብረት ምናምን አታስቢ ንብረት ማለት ፈልጊውን ነገር አለኝ የምትይው ነገር አይንሽ ማይታ ምን ማለት ነው እኔን በንብረት እየገመትከኝ ነው ትላንት የነበርሽበትን ቦታ የረሳሽ ሰው እኮ ነሽ አንቺ ከየት እንደመጣሽ የረሳሽ ሰው እኮ ነሽ ያን ረሳሽ ዛሬ ሰው ላይ የተቸገረ ሰው ላይ ካንቺ በታች ሆኑ ሰዎች ላይ እንደዚህ አይነት ግፍና ጭካኔ መፈጸም ነበረብሽ አንቺ ለኔ ያልታመንሽ ለማንም አትታመኝም ምንም አይነት መንገድ ካንቺ ጋር እንደጠፋ አልፈልግም ስለዚህ ለነበረኝ ጊዜ አመሰግናለሁ ምን አንድ ሰራተኛ ደም ተባረረች ነው ሁሉ ሰራተኛ ማለት ሰው እንዳንቺ ሰው ነች አንቺ የሚሰማሽ ምን እሷም ይሰማታል አንቺ የምታለቅሽው እንባ እሷም ታለቅሳለች ሁሉም የሚሰማሽ ስሜት ይሰማል ታዲያ እኔ ምሰለሶ ምን አገባኝ የኔ ትራስ እሷ ምን አገባኝ ባንቺ ትዳር ምንም ጥልቅ ብላ አልገባችም ማንነትሽ ባህሪሽ ነው ይሄን ሁሉ ነገር ይፈጥራልሽ አይዞሽ ለንብረት ነገር አታስቢ ከኔ ጋር ግን እዚህ ጋር ይበቃሽ ፍቺ ነው ብቻ ነው የምፈልገው ካንቺ ፍቺ ምንም ነገር አልፈልግም ሌላ ጠበቃ ያናግረሽ እስከ ዛሬ ስንት አመት ሙሉ የገነባው ትዳር በአንድ ሰራተኛ ሊፈርስ ገደል ከተትሽው አላህ ሁሉንም ነገር ሲያደርግ ምክንያት ነው አለ ምክንያት ምን ነገር አለ አረ ፍቺ እሱይ ፍቺ አለኩ ይሄን መቀበላችሁ እንዴት ነው? ፍቺ አለኩ
ይቻላል የሆንሽውና ታየለ ሽንኩርቱ ስንት ነው? 50 ነው። ፈቲ ሰላም አለይኩም። እሺ መርሃባ። ፈቲ እንዴት ነሽ? የእውነት እኔ እዚህ ያለሽ አልመሰለኝም ነበር። የት ሄዳለሁ ብለሽ ነው? እዚህ ነኝ። ታዲያ እንዴት እዚህ ቦታ ተገኘሽ? እምልሽ ያው ከአድናን ጋር ስትለያዩ ብዙ ንብረቶች እንደደረሱሽ ነው የማውቀው። እሱማው የማይገባኝም ቢሆን ብዙ ነገር አድርጎልኛል። ብዙ ገንዘብም ሰጥቶኝ ነበር። እሺ ታዲያ የት ገባ ያ ሁሉ ብር? ብዙ ንብረቶች ነበር የተወልሽ ያኔ። እሱማው ግን ሁለተኛ ያገባሁት ባሌ ውክልና ሰጥቼው ስለነበር ሁሉ ነገሬን በራሱ አዙሮ ንብረቴንም ሽጦ ጥሎኝ ጠፋ። የሰው ልጅ ግን እንዲህ ክፉ ሆኗል? ያለፋበት ንብረት ለሱስ ምን ይጠቅመዋል? የሰው እኮ እሳት ነው። ያው ምን ማድረግ ይቻላል? አይዞሽ፣ ነገም ሌላ ቀን ነው። ህይወቴን ለማቆየት ያገኘሁትን እየሰራሁኝ እየተፍጨረጨርኩኝ ነው። ግማሽ ቀን እዚህ እየሰራሁኝ በትርፍ ሰዓቴ ደግሞ የሰው ልብስ አጥባለሁ። ያው ለመኖር። አይዞሽ፣ ሁሉም ያልፋል። የሰው ልጅ አንዴ ይወድቃል፣ አንዴ ይነሳል ያለ ነው። ዛሬ እዚህ ቦታ መሆንሽን ብቻ አትይ፣ ነገም ሌላ ቀን ነው። ዋናው ነገር እኮ በህይወት መኖራችን ነው አይደል? ልክ ነሽ። እኔማ ታናሽ ወንድሜ ማሜን ታውቂው የለ? ያው ማስተርሱን ሰርቶ ከተመለሰ በኋላ ሚስትም አገባ። ያው አሁን ደግሞ ባለቤት ወለደችና ለሐቂቃው የሚሆን እኮ አንዳንድ ነገሮችን ልግዛ ብዬ ነው ወደዚህ የመጣሁት። ያገባ? አረ ያው ከውጭ ከመጣ 2 አመት ሆኖታል። ሚስት ካገባ ደግሞ 1 አመት። እና ወለደ? ወለደ። ሴት ወይስ ወንድ? ወንድ ወለደ። አይ ማሻአላህ ደስ ይላል። ለሐቂቃው ተጋብዘሻል። እንደውም ነገ መተሽ ለምን አታድሚኛ ቤት? በዛውም ስራ ታግዥኛለሽ። እሺ እመጣለሁ። እና ያው ዛሬ ምርቃት ነው። ከሁሉም ከቲማቲሙም ከድንቹም ከሁሉም ነገር 5 ኪሎ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንኳን ደህና መጣሽ። እንዴት ነሽ ፈትዬ? ሰላም ነሽ? ማሻአላህ እንኳን ደህና መጣሽ። ነይ ግቢ። ምራቴን ላስተዋውቅሽ። አይሻ ማምኔ ነው ማፈሰችው ልጅ ለማየት ገብቻለሁ። አይሻዬ ከመቼ እንግዳ ይዤ ልጅ መጥቻለሁ። ወይ ዜና ማምኔ ነው ማፈሰችው ልጅ ማየት አለብኝ።
ዘይነብ ምን አይነት ሰው ይዘሽብኝ መጣሽ? ሳይባልም አይሻ አይሻ ገቂን ዘይነብ አይሻ ምን ይሻል መሄድ አለብኝ ዘይነብ ወዴት ነው የምትሄጂው? እኔ ገዳ እየመጣ ወደ ውስጥ ትገቢያለሽ። አንቺ እንደዛ እየሄድኩ ነው የመጣችው። አንቺን ለማየት ጓጉታችሁ ነው የመጣችው። ዘይነብ ታሪካችን ሙሉ ታሪኬን ነግሬሻለሁ አይደል? አውቃለሁ። እሱን በሙሉ አውቃለሁ። በባዶ ሆዴ በባዶ እግሬ ገርጥፋ ደብድባን ያባረረችኝ ሰው ፊት ጥላኝ እንደነራ ስትደበድበኝ እንደነበር ነግሬሻለሁ። ሁሉንም ነገር አውቃለሁ። ከዛም ውጪ በጣም ስሜን አጥፍታለች። እና አንቺ እሱን መበቀል ነው የምትፈልጊው? ይኸውልሽ ዘይነብ ስሜቱን እኔ ቦታ ሆነሽ ካልሆነ አይገባሽም። በደንብ ይገባኛል። ይኸውልሽ አይሻ አላህ ለአንቺ መልካም ብሎልሻል። አትዘንጊ። በፊት ምን ነበረች ስናውቃት? አስተዳዳሪ፣ የቤት ኃላፊ፣ እመቤት ነበረች አይደለ? አሁን ደግሞ ያለችበት ሁኔታ እየሻት አይደለ? ለአንቺ በቀል ያንቺ ቅጣት እኮ ያስፈልጋል። ቢሆንም ግን እሷ ረስታው ሊሆን ይችላል። እኔ ግን መቼም ቁስሌን አልተወጣም። የወጋ ቢረሳ የተወጋ ይረሳ ነው ነገሩ። መርሳት አለብሽ። አላህ ለአንቺ መልካም አልሆነልሽም? ጥሩ ትዳር አልሰጠሽም? ልጅ አልሰጠሽም? አላህ እሷ ብጥለኝም ከወደኩበት አንስቶ እኮ የእሱን ውለታ በዚህ ነው የምትመልሺው? አይሻ አትዘንጊ። አንቺ ትናንትና የት ነበርሽ? እሷስ ምን ላይ ነበረች? አላህ ይሰጣል፣ አላህ ይነሳል። አላህ ጥሩ ነገር ሲሰጣን ደግሞ በጥሩ ነገር ነው መመለስ ያለብን። መልካም በመስራት ነው መመለስ ያለብን። አይደለም እንዴ? ልክ ነሽ። ተረጋጊ። ይኸውልሽ አንድ ነገር ልንገርሽ። አላህ ሊፈትነን ሲፈልግ የበደለንን ሰው እጃችን ላይ ይጥለዋል። ያኔ እሱን ከተበቀል ነው ፈተናውን ወድቀናል ማለት ነው። እሱማ ልክ ነሽ ዘይነብ። በቃ እንደዛ ከሆነ አንቺ ይቅር ልትያት ነው የሚገባው። እሺ እኔ ለአላህ ብዬ ህመሜን ከውስጤ ወጣላታለሁ። አዎ እንደዛ ነው ማድረግ ያለብሽ። አላህ ይቅር ባይለን ኖሮ እኛ ቆመን መሄድ የምንችል ይመስልሻል? በምንሰራው ወንጀል በደበቀልን ነውራችን ቆመን እንኳን መሄድ እንችል ነበር? አንችልም። በቃ ስለዚህ ይቅር መባባል አለብን። አላህ ደግሞ ይቅር ባዮችን ይወዳል። እኛ ይቅር ስንል ደግሞ እሱ ይቅር ይላል። ጥሩ ልጅ አይደለሽ እንዴ? ይሻል ብዙ ነገር እኮ ታውቂያለሽ። አላህ የዋለልሽን ውለታ በመልካም ነው መመለስ ያለብሽ። እሺ አንቺ ደግሞ ያንን መልሰሽ ካደረግሽ እሷ በደለችኝ ያለችውን ነገር አንቺ መልሰሽ ካደረግሽው ከሷ በምን ተሻልሽ? እሱማ ልክ ነሽ ዘይነብ። በቃ አላህ በድብቅም በግልጽም የሰራነውን ወንጀል ይሸፍንልን የለ? ሀቅ ነው። በቃ እንደዛ ከሆነ ይቅር መባባል አለብን። አሁን በንጹህ ልባል አይሻዬ፣ ከልብሽ ይቅር በያት። እሺ እኔ ለአላህ ብዬ ይቅር እላታለሁ። ማሻአላህ። በቃ ለአላህ ብላችሁ አፉ ተባባሉ። ከልባችሁ ለአላህ ብዬ አፍቅርሻለሁ። አልሐምዱሊላህ የኔ ጌታ ይመስገን። በቃ በቃ መልቀስ የለብሽም። በቃ አሁን የደስታ ቀን ነው። በቃ ደስ የሚል ቀን ነው ዛሬ የምናሳልፈው ኢንሻአላህ። በቃ ብዙ በቃ ልጅዋንም ይዛት እንግዲህ ወጭዬ ልጅ ከነጋጅ ነው ዝም ያደረገችው አይሻዬ። በእኛ ንጉሥ ነው የምንለው በምክንያት ነው። ምክንያቱን ከጠየቁን ደግሞ ለእርሶ ለውድ ደንበኞቻችን ለዓይን ሳቢ የሆኑ በጥንካሬም በውበትም ወደር ያልተገኘላቸውን የአሻም ፎም ምርቶች በፈለጉት ከለርና ዲዛይን አዘጋጅተን በመቅረባችን ነው። አሻም ፎም ሙሉ በሙሉ በቦንድ የተመረቱ ሶፋዎችን ወይም ደግሞ የአረቢያን መጅሊስ እጅግ ያማሩ አልጋዎችን አሊያም የቲቪ ስታንዶችን፣ ኮርነር ብፌና ድሬሲንግ ቴብሎችን እጅግ ያማሩ መጋረጃዎችንና ሌሎች ምርቶቻችንን ኪስን በማይጎዳ ዋጋ አዘጋጅተን አቅርበንልዎታል። አሻም ፎም
ልብ ይበሉ ምርቶቻችንን ከኢትዮጵያ ውጭ ሆናችሁ ሀገር ቤት ላለ ለቤተሰብ ለዘመድ ለልብ ጓደኛ እንድንልክላችሁ ከፈለጋችሁ ያለምንም ማጉላላት የዴሊቨሪ አገልግሎት እንደምንሰጥ ስንገልጽ ታላቅ ደስታ ይሰማናል። በምርቶቹ ጥራት የማይደራደረው አሻም ፎም ከ4 ዓመት ዋስትና ጋር ምርቶቹን ለገበያ ማቅረቡ ምርቶቹን ምን ያህል በጥራት አምርቶ ለእናንተ ለውድ ደንበኞቹ ማቅረቡን ያሳያል። ጎራ ብለው በአካል ያረጋግጡ። አድራሻዎቻችንን ከጠየቁን ደግሞ ናሽናል ኤዜድ ህንፃ አንደኛ ፎቅ ሳርተራ ግንብ አክሲዮን ህንፃ ሲብሎክ አመዴ ከቤንዚን ማደያው ፊት ለፊት ያገኙናል። በስልክ ቁጥሮቻችን ሊደውሉ ከፈለጉ ደግሞ በ0937 11 0609 ወይም ደግሞ በ0799 11 0609 አዲስ አበባ ላይ ጎራ ካሉ ደግሞ ቤተል በ0908 35 55 55 ወለቲ በ0908 04 42 7 አሻም ፎም ብለው ቢደውሉ ያገኙናል። አሻም ፎም በጥራቱ የማይደራደር